እስኪ ቀበቶን ፍታ ምጡ ከቀነሰላት ፈጣውት ኃጢአቴ ካልፈታኝ ምን ያረጋል? ዶክተር ባለቤቴ 2 ቀን ስታምጥ ቆይታለች። አሁን ጉልበት የላትም። ስለዚህ ወደ ቀጣዩ አማራጭ ምንድነው? ወደ ኦፕራሲዮን ክላስ ልንወስዳት ነው። ደንዳናው ልቤን ሰበርከው አይደል? ስንቱን እንዳልሰበረ ስንቱን እንዳላስጨነቀ አስጨነቀው አይደል? የጭንቅ ቀን ፈጣሪን ያስታውሳል። ለትንጀራችንን ስጥልን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅርን። በደሌስ መች ተቆጥሮ ያልቅና ምህረቱ እዚህ ቢያደርሰኝም ኃጢአቴ ዛሬን እንደማያሻግረኝ አውቀዋለሁ። ግን ሁሉንም ባይሆን በደሌን በቅጣት ያገኝቸዋለሁ። ማነው? ሰላም ነው? እዚህ ግቢ የምትኖረው ምህሩ የለችም? ውይ ቆየች ከለቀቀች። በንስሐ የማይድን በደል የሚመስለኝ ያመኑብን ሰዎች ልብ መስበር፣ ተስፋቸውን እንደማጨለም፣ አፍቃሪን እንደመግፋት ያለ አይመስለኝም። ለዚህ ነው ምህረትን ልፈልጋት የወሰንኩት። በሰላም ላይ ነው እንዴ? እዚህ የምትሰራው ልጅ የለችም? አሟት ስራ እንዳቆመች ነው የምትኖርበት። ወይኔ ያላቀ ህይወቷን አጨልሜዋለሁ። የለፋችበትን ገንዘብ በትኛው ጨርሼ ጉድ አድርጌያታለሁ። ለዚህ ነው የምፈልጋት። ምሩዬ እባክሽ ማሪኝ፣ እባክሽ ምሩ ማሪኝ። ያለ ጥፋትሽ የበደልኩት እኔ አንቺን ብቻ ነው። ሚስቴ የሚጥዟት ሆስፒታል ነች። በጣም ጭንቅ ሁኔታ ላይ ነው ያለችው። አውቃለሁ እንዴት እንደበደልኩሽ፣ አውቃለሁ ህይወትሽ ጨለማ እንዳደረኩት። ግን ጭንቅ ውስጥ ላለችው ሚስቴና ልጅ ስትይ እባክሽ ይቅር በይኝ ምሩ፣ ይቅር በይኝ። እሺ በቃ ተነስ፣ ይቅር ብያለሁ። ወንድሜ በሰላም ተገላግላለች። እሺ ሚስቴ በሰላም ተገላግላለች።